ትንሽ እንደተጓዝን ገደላማ ቦታም ስለነበር መኪናው ገደል ውስጥ ተቀባና ተገለበጠ። መንገዱ መኪና እንደማያስገባ አቅ ነበር። አሁን ከወገቤ በታች ፓራላይዝ ሆኗል። እግዚአብሔር የሆነ ነገር ወደ ህይወት ሲያመጣ የሆነ መንገድ ያዘጋጃል። ወደ ኋላ ብትቀር ራሱ ወደፊት ሊሆን ይችላል። ያ ወደ ኋላ መቅረት ሰዎች ለማጽናናት መጥተው የሚያወሯቸው ነገሮች ምንድነው የሚሉት? በቃ ይዞ የ40 ቀን እድል ተበላሽ። ብዙ ጸልዬ የማላውቀው ልጅ የዛን ቀን የምር ከልቤ ጸለይኩኝ። ለመለወጥም መቀበል ያስፈልጋል፣ ተቀብሎ ለመኖርም መቀበል ያስፈልጋል። መቀበል ማለት ለኔ ይሄ ነገር ህይወቴ ላይ ሆኗል ብሎ ማመን። ማን ያስተማረ ህይወት ያኔ የመጣ የሚያስጨንቀኝ ነገር አቅሙን ያጣው ስቀበለው ነው። እንደኔ ደስተኛ የሆነ ሰው ያለ ይመስለኛል። በጣም ደስተኛ ነኝ። የዛሬው ባለ ታሪካችን ሄኖክ ኦኬ ይሰኛል። ቲክቶክ ላይ የሚለቃቸው አነቃቂ ንግግሮች ለበርካቶች የመነቃቃት መንፈስን እያደሉ ይገኛል። በህይወቱ ያጋጠመውን አደጋ ወደ መልካም አጋጣሚ ቀይሮ የራሱንም የሌሎችንም ህይወት ለመቀየር እየታገለ ይገኛል። ከሱ ጋር ያደረግነውን እንተንፈስ ወደ እናንተ ያቀርበላችሁ ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። ግቢያችን ድባብ ሰላም ይሰጣል። ሰው ደስ ይለናል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይምጡና ይሞክሩን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ብዙ ሰው ተሰደብኩኝ ብሎ ወይም ተራብኩኝ ብሎ ወይ ትንሽ ነገር ገጠመኝ ብሎ ሲያማርር ሲያለቃቅስ ያለው አንተ ግን ይሄን የሚያክል ትልቅ የአካል ጉዳት ደርሶብህ አላማረርክም። እስቲ ከጉዳቱ እንጀምር። መች ነበር ጉዳቱ የተፈጠረብህ? ጉዳቱ የተፈጠረው ኮሮና እንደገባ አካባቢ አሁን 5 ዓመት ሊሞላው ነው። ከአንድ ወር በኋላ ከዚህ ወር መጨረሻ በኋላ አንድ አክስት ልጅ አምቡላንስ ሹፌር ቤታችን ነበር እና አንድ ቀን ስልክ ይደወልለታል። እንደዚህ ማታ ወላድ እናት አለች እና ድረስ ይባላል። ያለንበት ቦታ ገጠር ነው እና እንደዚህ ምጥላ ያለች እናት አለች ቶሎ ድረስ ተብሎ ያጣድፉታል። ከዛ ሌሊት ነበር። ሌሊትም ስለሆነ መሽቶም ስለነበር ዝናብም ነበር የተወሰነ ብቻውን መሄድ አልፈለገም። መንገድ ላይ ምን ሊያጋጥመው እንደሚችል አያውቅም ነበር። እዛ ላይ አዲስ ሹፌርም ነበር ያን ሰሞን። እኔ ያለውበት ክላስ መጥቶ ቀሰቀሰኝና አብረን እንሂድ ምናምን አለኝ። እሺ በቃ እኔም ካንተ ጋር ሄዳለሁ፣ ምክንያቱም መንገድ ላይ ምን ሊያጋጥመው እንደሚችል አናውቅም። ከዛ ወጣን። መኪና ይዘን የተባልንበት ቦታ እየሄድን ነበር። እንደ ድንገተኛ መንገዱን አናቆም ነበር። ስለተጠቆምን ነበር ይሄን ነበር ነው በዚህ ጋር አርጋችሁ በዚህ ጋር አርጋችሁ በዚህ ጋር አርጋችሁ ኑ ተብለን የተጠቆምነው ቦታ ግን መኪና የማያስገባበት ነበር። እንኳን ለመኪና ለእግረኛ የማይሆን መንገድ ነበር። መንገዱ ስንጠይቅ መኪና ያስገባል ችግር የለውም ሌላ ጊዜ መኪኖች ይመጣሉ ምናምን እየተባልን ነው ሄድነው። አለም ቦታ እየሄድን መንገድ ላይ መንገዱ በጣም አስቸገረን። በጣም አስቸጋሪ መንገድ ነበር። ትንሽ እንደተጓዝን ገደላማ ቦታም ስለነበር መኪናው ገደል ውስጥ ተቀባና ተገለበጠ። ትልቅ ነው ገደሉ? ትልቅ ገደል ነበር። 3 ዙር ምናምን ተገለበጠ። እንዴ መከረንተ 3 ዙር ተገለበጠ። እሱ እግዚአብሔር ይመስገን የዛን ሰዓት ምንም አልተጎዳም ነበር። እኔ ላይ ወዲያውኑ ነበር ዛን ቦታ ፓራላይዝ ሆኖ ከወገቤ በታች። ከዛ ሆስፒታል ጨንቻ የሚባል ሆስፒታል ነበር። ወላይታ ሄደን ከዛ አዲስ አበባ አለርት ሆስፒታል ነበር ይሄድነው። ሲገለባበጥ በነፍስ ነበር ታስታውሳለህ? መኪናው ሲገለባበጥ? አስታውስ ነበር። ሲገለባበጥ አስታውስ ነበር። ከዛም በኋላ መኪናው ከቆመን በኋላ በዚህ ጋር መውጣት አለብህ በዚህ ጋር መውጣት አለብህ እምለው እኔ ነበርኩ። እሱ በጣም ደንግጦ ነበር። በሁኔታው በጣም ደንግጦ ነበር። በጣም ተረብሾ ነበር። ትንሽ እኔ ነበርኩ ያሳየሁት የነበርኩት በዚህ ጋር መውጣት ትችላለህ በዚህ ጋር እንደዚህ መሆን ትችላለህ እያልኩት። ስትወጣ ወደ መኪናው ስትሄድ ውስጥ ተመለስ የሚል መንፈስ አልነበረህም? ቅር የሚል ነገር አልነበረህም? እንደዚህ ነበር። መጀመሪያ ሄድን። ከዛ እኔ በልጅነቴ በዛ መንገድ ሄጄ ነበር። መንገዱ መኪና እንደማያስገባ አቅ ነበር። ከዛ አይ በዚህ መንገድ እኮ መኪና አይሄድም ምናምን ብዬ የነገርኩት ደውሎን ይከራከሩናል። መኪና ያስገባል ሌላ ጊዜ መኪኖች ይገባሉ። በቃ እኔም ልጅ ስለሆንኩኝ ነው ምናምን ብዬ ቆመን ነበር። አስቆሜው ነበር። ከዛ ስለተከራከሩን ነው ድጋሚ ይሄን ነው በዛ መንገድ። እኔም ልጅ ስለሆንኩኝ በቃ መንገዱ ያስገባል። እውነትም እንደዛ ቢያስገባ ነው በዚህ ልክ ኮንፊደንስ ሆኖ የሚያወሩት ምናምን ብለን ሄድን እንጂ ቆመን ነበር። እዚህ ጋር ነው ብለናቸው የሆነ ቦታ መኪና የሚገባበት መንገድ እስካለበት ድረስ ሄደን ቆመን ነበር። ስንት ዓመት ነበር ያኔ? 14 ዓመቴ ነበር። ስንተኛ ክፍል ነበርክ? 7ኛ። ያኔ ምን ነበር ህልም? ነገን ተናፍቅ ነበር? ህልሞች ነበሩ? አክቲቭ ነበርክ? አክቲቭ ነበርኩ። አሪፍ ተማሪም ነበርኩ የዛን ታይም። ህልሜ ጋዜጠኛ መሆን ነበር። ጋዜጠኛ የመሆን ህልም ነበርኝ የዛን ታይም ላይ። በጣም ኳስ ጫወት ነበር። ከልጆች ጋር አቦርቅ ነበር ይጫወት ነበር የዛን ታይም ላይ። አካል ተጎዳ። ትምህርትን አቆምኩ አይደል? አዎ ትምህርቴን አቆምኩ። ምክንያቱም ያለንበት ቦታ ገጠር ነው ብዬሃለሁ። በዊልቸር ሄደ ተንቀሳቅሰህ ለመማር መንገዱ አይመችም። ትምህርት ቤቶች ለእንደዚህ አይነት ፐርፐስ አይዘጋጁም። ምናምን ከባድ ነበር። ምን ተሰማ?
ጓደኞች ጥለው ሲሄዱ በጣም ጨለማ የሆነ ስሜት ውስጥ እንደምትሆን እርግጠኛ ነኝ። ምክንያቱም የምታስባቸው ነገሮች ሁሉ ጨለም ነው የሚሉበት። እንዴት ነበር ያ ስሜት? በጣም ከባድ ነበር። ምክንያቱም የሆነ ነገር አስበህ ትሄዳለህ። ከዛ ደግሞ አንተ ጋር ቁጭ ያሉ ልጆች በልጠው ሲሄዱ ማየት በጣም ነው የሚከብደው። ተወሰነ ሰዓት የምድርም ጨለማ ይታየኝ ነበር። በቃ ያበቃለት ያከተመለት አይነት ስሜት ይሰማኝ ነበር እስከ ተወሰነች ሰዓት ድረስ። ከዛ በኋላ ግን እግዚአብሔር የሆነ ነገር ወደ ህይወት ሲያመጣ የሆነ መንገድ ያዘጋጃል። የሆነ ወይ ወደ ኋላ ብትቀር ራሱ ወደፊት ሊሆን ይችላል። ያ ወደ ኋላ መቅረት ከተረዳኸው ከተወሰነ ሰዓት ጨለማ ይመስለኝ ነበር። አሁን ላይ ግን ሳስበው ብርሃን ነው የሚታየው። ከጨለማዎች ሁሉ የጨለመም አለ። ገብቷል? ጌታ ኢየሱስ ክርስቶስ ሲናገር ቀን ሳለ የሚጨልምበት ጊዜ ይመጣል ይላል። በጣም የሚያስደነግጥ ነገር ነው። የዮሐንስ ወንጌል ምዕራፍ 10 ላይ ይመስለኛል፣ እርግጠኛ አይደለሁም። ቀን ሳለ የሚጨልምበት ቀን ይመጣል እና ደግሞ ከጨለማም ደግሞ ጨለማል። እንደው እዛ ቁጭ ባልክ ሰዓት ከሁሉ በላይ ያሳዘነ ልብን የሰበረ ጉዳይ ነበሩ። ታስታውሳቸው ነበሩ። አሁን ለምሳሌ ሰዎች ለማጽናናት መጥተው የሚያወሯቸው ነገሮች ምንድነው የሚሉት? በቃ ይዞ የ40 ቀን እድል ተበላሽቷል፣ እድለ ቢስ አይነት ነገር። ብዙ እንደዚህ አይነት ነገሮች በጣም ነበር የሚሰብሩኝ በጊዜው። ከተወሰነ ሰዓት ድረስ በቃ ማንንም ሰው እሱ ጋር እንዳይጠጋ እስኪባል ድረስ የኔ ጉዳት ቤተሰቦች እኔ መጨነቅ ስለገባቸው ሰው እንዳይገባ ሰዎች ሲመጡ ተኝቷል እስከመባል ደረጃ የሚደርስበት አጋጣሚ ነበር። በጣም ከባድ ነበር። ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። አንዳንድ ሰው ሊያጽናና መጥቶ ሰብረው ነው የሚሄደው። ልብህን ሊያበረታ መጥቶ ልብህን እንክትክቱን አውጥቶ ነው የሚሄደው። ያ በጣም ከባድ ነበር። አንዳንድ ወሬዎች አሉ ደግሞ ከቤተሰብም ከቅርብ ሰዎችም የሚሰማቸው አይነት። ለምሳሌ አንድ ወቅት ላይ ምን ተከሰተ መሰለ? አንዴ ቁጭ ብለን እንደዚህ ያወራን የሆነ ሰው አንድ ነገር ሲል ሰማው። በቃ የዚህ ልጅ እኮ ነገር አብቅቷል፣ ቢሞት ይሻላል፣ ቢኖርም ሸክም ነው የሚሆነው፣ ይሄ አይጠቅምም ከዚህ በኋላ አይነት ነገር። እግዚአብሔር ይመስገን ያ ወሬ ደግሞ በጣም አበረታኝ። አሁን ያለውበት መንገድ ላይ እንድገኝ ምክንያት ሆነኝ። ማለት ይሄን ስትሰማ አልተሰበርክም? እንደዚህ ማለት ሰው ተሰብሬ ደግሞ እግዚአብሔር ጋር ነበር የሄድኩት። ያንን እንደሰማው ዞር አልኩና ክፍል ነበረኝ ገባው። ከዛ ቀጥታ ብዙ ጸልዬ ማላቆ ልጅ የዛን ቀን የምር ከልቤ ጸለይኩኝ። የእውነት እግዚአብሔርን ከልቤ ጸለይኩኝ። በቃ እግዚአብሔር ሆይ አጠቅምም በተባልኩበት ቦታ ላይ እንዳልቀር በቃ ጠቃሚ ሰው አድርገኝ፣ የሆነን ሰው የሚጠቅም ሰው አድርገኝ። ከጉዳቱ በፊት ከእግዚአብሔር ጋር የነበረ ግንኙነት እንዴት ነበር? ከጉዳቱ በፊት አሁን እኔ የሆነ ታይም ላይ በጣም ቸርች ሰው ነበርኩኝ። ቸርች ውስጥ ነው ያደግኩት። ከዛ የሆነ ታይም ላይ ደግሞ ወጣ ማለት ጀመረ እና ጉዳቱ ታይም ላይ ግን መጥፎ ሁኔታ ውስጥ ነበርኩኝ። እኔ አሁን በ13 ዓመቴ በ14 ዓመቴ አጨስ ነበር፣ እጠጣ ነበር። ከመጎዳት በፊት? አዎ ከመጎዳቴ ከተጎዳው በኋላ ቆመ እንጂ ከመጎዳት በፊት አው በ13 ዓመት እንዴት ነው የምታጨሰው? እንዴት ነው የምትጠጣው? እንዴት ነው የምትሰክረው? ጓደኞች አሉኝ እንደዚህ አይነት ላይፍ ላይ ያሉ። ከዛ ከነሱ ጋር ሆኜ እርድና አይመስለኝም ነበር እነሱን ለመምሰልም። ዛን ታይም ላይ በቃ እነሱ እዛ ከተማ ውስጥ አራዶች ነበሩ፣ እነሱ ጪስ ነበሩ፣ እነሱ በቃ አቴንሽን የሚስቡ ነበሩ። ከዛ እነሱን ሳይ ይሄ ነገር ምናምን በይ ሞከርኩኝ። አጨስ ነበር፣ እጠጣ ነበር፣ ጫትም እቅም ነበር። በጣም ከባድ ሁኔታ ውስጥ ነበርኩኝ ከአደጋው በፊት። አደጋው መድረሱ አንዳንድ ጊዜ እግዚአብሔር ከዛ ሊታደገኝ ፈልጎ ይመስለኛል። ከዛ ታድጎ ለራሱ ስራ ሊጠቀመኝ ፈልጎ ይመስለኛል። የሆነ ፐርፐዝ በኔ ውስጥ አስቦ ይመስለኛል ይሄ አደጋ እኔ ላይ ደረሰው። ያን በመታደርግ ሰዓት ቤተሰቦች ምን ነበር የሚሉት? ቤተሰቦቼ በጣም ነበር የሚጋጩኝ። ብዙ ነገር ይላሉ፣ ይመክሩኛል፣ ይቆጡኛል። እንደ ቤተሰብ ማድረግ ያለባቸው ነገር ሁሉ ያደርጉ ነበር። አይታይህም ያ እንደዚህ አይነት ሁኔታ ውስጥ ስትገኝ ብዙ አታየውም። እና እግዚአብሔር ይመስገን ያ እግዚአብሔርን የዛን ቀን ገብተህ ምን አልከው? ሰዎቹ አይጠቅምም ቢሞት ይሻላል ሲሉ እግዚአብሔርን ምን አልከው? ጸለይኩኝ። ገባውና በቃ እግዚአብሔር የሆነን ሰው የሚጠቅም ሰው አድርገኝ፣ አንድ ሰው ልጥቀም። በቃ ይሄ ከመሞቴ በፊት ዛን ታይም ላይ ተስፋም ቆርጬ ነበር፣ ቶሎ መሞት ይመስለኝ ነበርና በቃ ከመሞቴ በፊት የሆነን ሰው ጠቅሜ ይሄ ልጅ ጠቅሞኛል የሚባል አይነት ሰው ልሁን አይነት ጸሎት ነበር የጸለይኩት። እና እግዚአብሔር ይመስገን ጸሎቴን ሰምቶኛል። እግዚአብሔር አምላክ አሜን። አሁን ሰው የምጠቅም ሰው ሆኛለሁ ብለህ ታስባለህ? ኦፍ
ኮርስ ጠቅመኛል ያለ ሰው አለ አለ እግዚአብሔር ይመስገን በስልክም በሶሻል ሚዲያዎችም ብዙ መልእክቶች ይደርሱኛል ቪዲዮዎችን የተከታተሉ ሰዎች መልእክቶችን ያዳመጡ ሰዎች ብዙ አይነት ምስክርነቶችን ይሰጡኛል አሁን የሆነ ጊዜ አንድ ልጅ ደወለልኝ እኔ ራሴን ላጠፋ ገመድ ራሱ ገዝቼ አስቀምጫለሁ በቃ ዝግጅት ላይ ነኝ ራሴን ላጠፋ እና በዚያ መካከል ነው ያንተ ቪዲዮ የመጣልኝ ሶሻል ሚዲያ ስጠቀም ከዛ አሁን ሐሳቤን እየቀየርኩኝ ነውና ለዛም ደግሞ እንድታወራይ ፈልጌ ነበር የደወልኩት ብሎ የደወለልኝ ሰው አለ በጣም ብዙ እግዚአብሔር ይመስገን በጣም ብዙ ነገሮችን አዳምጣለሁ ምንድነው ከዛ ጨለማ ውስጥ ያስወጣና የጠቀመ ነገር ምክንያቱም these days ብዙ ሰዎች አምሯቸው ተበርዞ እኔ አልረባም እግራቸው መራመድ ቢችልም አይናቸው ማየት ቢችልም ወጣቶች ቢሆኑም even ገንዘብ ቢኖራቸው መራሱ ብዙ ሰዎች እኔ አልረባም በሚል መጥፎ መንፈስ ውስጥ ነው ያሉትና አንተ ግን ምንድነው የጠቀመ ከዛ ጨለማ ስሜት ውስጥ ወጥቶ ወደ ብርሃን እንድትሄድ ያደረገ ስቴፖች አሉ እስቲ ያሁኑ አጋጣሚ አሁን አጣቅመም የተባልኩበት አጋጣሚ በቃ እሱ ጋር ነው የጀመረው የሌላው the day that changed your life ይላሉ ፈረንጆቹ ቀንህ የሚቀየርበት ቀን ወይም ሲቹዌሽን ህይወትን የሚቀየርበት ሲቹዌሽን አለ አንዳንዶቹን ብሬክ ያደርጋቸዋል ወደ ኋላ ይመለሳል አንቺን ባልወልድ ጥሩ ነበረ ምን አለ ሆዴ ውስጥ ዋ ሆነሽ በቀረሽ አንተ በጣም ነው የምታስጠላኝ ማትረባ ሰው ነህ መቼም አትቀየርም የተረገምከነ ሲባሉ ብዙዎቹ ይሰበሩና አዛጋ ያቆማሉ እንዳንተ ያሉ ደግሞ ጥቂት ሰዎች ደግሞ ያንን ፖይንት ይጠቀሙትና ወደ ፍለፊት ይሄዳሉ ሶ ያ ነገር ጠቅሞኛል ነው የምትለው አዎ ያ ነው በቃ ራሴን እንድመለከት አደረገኝ ከዛ በኋላ በቃ ለመለወጥ ካለውበት ድብርት ካለውበት ዲፕሬሽን ካለውበት ሐዘን ካለውበት ራስን ካለ መቀበል መውጣት እንዳለብኝ ተሰማኝ ጠቃሚ ሰው መሆን ፈልጌያለሁ ሶ ጠቃሚ ሰው ለመሆን ማድረግ ያለብኝ ነገሮች አሉ መጀመሪያ በቃ መቀበል እንዳለብኝ አመንኩኝ መቀበል ምንድነው መቀበል ማለት በቃ አንዴ ተፈጥሯል ይሄ ነገር ህይወቴ ላይ ሆኗል ብሎ ማመን ማን ያስተማረ ህይወት ዋው ነው ስለመቀበል ከሰው አልተማርኩ ዋው አንብቤ የተማርኳቸው ብዙ ነገሮች አሉ ፖድካስቶችን ተከታትዬ ብዙ የተማርኳቸው ነገሮች አሉ ከሰዎች ሲመክሩኝ አዳምጬ ብዙ የተማርኳቸው ነገሮች አሉ መቀበልን ግን ከራሴ ህይወት ነው የተማርኩት ራሴ ጋር ነበር ያየሁት ሶ ሂደቶቹ እንዴት ነበሩ አክሰፕታንስ ዓለም ላይ ባሉ መምህራን መንፈሳዊ መምህራን በጣም የሚታወቅ እኔ በህይወቴ ዲስከቨር ያደረኳቸው ወደ መንፈሳዊው ዓለም የሚያስገቡ ወደ 12 የሚጠጉ በሮች እና መስኮቶች ይሏቸዋል ከዛ ውስጥ አንዱና ዋነኛው መቀበል ነው ከእግዚአብሔር ጋርም የሚያገናኝ ወደ እግዚአብሔር መንግስት የሚወስድ ጌታ ኢየሱስ ክርስቶስ የሚያስተማረው ያ ነውና መቀበልን እስቲ እንዴት ነው ልታብራራህ የምትችለው መቀበል ባይ ዘ ዌይ አንድ ነገር ልንለውጠውም ላንለውጠውም እንችላለን ግን በህይወታችን ምንም አይነት ነገር ቢፈጠር መቀበል አለብን ለመለወጥም መቀበል ያስፈልጋል ተቀብሎ ለመኖርም መቀበል ያስፈልጋል መቀበል ማለት ለኔ ምን መሰለ አሁን ከወገቤ በታች ፓራላይዝ ሆኗል ያ ነገር እየመጣ ብዙ ጊዜ ያስጨንቀኝ ነበር እንደዚህ ሆነሃል እንደዚህ ተደርጓል እንደዚህ ተፈጥሯል ያለ ብዙ ያስጨንቀኝ ነበር እስከ ተወሰነ ሰዓት ድረስ ያ ግን የቆመው ስቀበለው ነው አሁን ያኔ እየመጣ የሚያስጨንቀኝ ነገር አቅሙን ያጣው ስቀበለው ነው ዋው አሁንም እኮ ይመጣል አሁን እኮ መጥቶ እንደዚህ ሆነሃል ይለኛል ግን አውቀዋለሁ ስቄ ያልፈዋለሁ ዋው አውቀዋለሁ ይገባኛል አሁን ውሸቱን እንደሆነ ይገባኛል በቃ ሆኗል ምን አገባህ ነው አሁን መጥቶ በአምሮዬ እንደዚህ ሆነሃል ብለኝ ምን አገባህ ማን ነው እንደዛ የሚልህ ሐሳቤ ልበል ይላል አምሮዬ ይላል the power of now አበባህል እዛ ላይ እኮ ስለዚህ ጉዳይ በጣም ያወራል የማይቋረጥ ኢንሲስተንት የሆነ የሐሳብ ጅረት አለ እሱ የሚለው ኢጎ የሚለው the voice in your head አምሮ ላይ ያለው ሐሳብ አንተን አይደለም ብዙ ሰዎች አሁን የሚጨነቁት በአምሮአቸው ሐሳብ ነው እና የአምሮ ሐሳብ አንተን አይደለምና መገንዘብ ስትጀምርና መቀበል ስትጀምር መቃወም ስትጀምር ሲመጣ መሳቅ ትጀምራለህ ይላል ብዙ ሰዎችን አስሮ አስቀምጧል የነቃበት ሰው ግን የአምሮን ድምጽ እየሰማ ይስቅበታል ይወሸታም ማለት ይጀምራል ምክንያቱም ብዙ ሰዎች የአምሮአቸውን ሐሳብ እንደ እግዚአብሔር ቃል እውነት አድርገው ነው የሚኖሩት ንቃት ማለት ይሄ ነው አንድ ሰው ነቃ ስትል አምሮ ውስጥ ያለውን ሐሳብ እውነት ማድረግ አቆመ አምሮውን ያለውን ሐሳብ እኔ ብሎ ማመን ማንነት ማድረግ
አቆመ ማለት ነው። ለስካር ምክንያቱም የሚጎዳ ነገር የእግር ፓራላይዝ መሆን ሳይሆን ስለ እግር ፓራላይዝነት በአእምሮ የምትነግረው ታሪክ ነው የሚጎዳ እንጂ ፓራላይዝነቱ ጥሩም መጥፎም አይደለም በራሱ እንዲሁም ለአንተ ጥሩ ሆኖልኛል ሰው እያዳንኩ ነው ብለሃል። ጥሩ ሆኖልኛል በእውነት እውነት እግዚአብሔር ይመስገን። አሁን በፊት የነገርኩ ታሪክ አለ ከዛ አምልጫለሁ። ፓራላይዝ ባልሆን ማላገኛቸውን እድሎች ነው። አሁን ለሰው ህይወት ለውጥ መሆን ማለት እኮ በጣም ትልቅ ነገር ነው። ያንን በዚያ ወይ አላገኘውም ነበር። ሰዎች የሚጽናኑበት ሰው መሆን እኮ በጣም ትልቅ እድል ነው። አንዴ ምን አጋጠመኝ መሰለህ? እንዲህ ከጓደኞቼ ጋር የሆነ ቦታ ላይ ቁጭ ብለን ነበር። እንደዚሁ እያወራን ምን ይያል የሆኑ ሰዎች አለፉ እና በጣም በትኩረት እያዩኝ ነበር። እነዚህ ሰዎች ለምድሮ የሚያዩኝ ስል ከዛ ትንሽ አለፋሉና እግዚአብሔር ይመስገን እንደዚህ ስላላደረገ እንደዚህ ስላልሆነን ምናምን አሁን እኔ መናቃቸው ነው ምናምን ብለህ ታስብ ትችላለህ። ግን እዛን ታይም ላይ በጣም ነበር ደስ ያለኝ። ምክንያቱም ሰዎች እግዚአብሔርን እንዲጠሩት ምክንያት ሆኛል፣ እንዲያመሰግኑት ምክንያት ሆኛል። ልክም ላይሆን ይችላል፣ ግን ለኔ ግን በጣም ትልቅ ነገር ነበር። ምክንያቱም ብዙ ሰዎች የምስጋናን ኮንሴፕት እንዴት ነው የሚረዱት? ብዙ ሰዎች የተራቡ ነውና እኔ ዛሬ በልቻለሁ እግዚአብሔር ይመስገን ነው የሚሉት። የሰዎችን ስቃይ አይተው እኔ ስላልተሰቃየው እኔ ስላልታሰርኩኝ እኔ ስላልታመምኩኝ ብሎ ነው የሚያስቡት which is completely wrong ነው። ገብቷል? ሰው ታሟልና እኔ አልታመምኩም ማለት ይሄ አግባብ አይደለም። ለማመስገን ብዙ ምክንያቶች አሉ። ገስዋ ግን ያንተን ሜንታሊቲ ቢመኙት ፈልገው አያገኙትም። ምክንያት መሆን በጣም ትልቅ ነገር ነው። ለሰዎች ለውጥ ምክንያት መሆን፣ ሰዎች እግዚአብሔር እንዲያመሰግኑ ምክንያት መሆን። ይሄ ልጅ መጥፎ ልጅ ነው ብለህ ስለ በቃ የሆነን ሰው ስታይ እኮ ደባሪ ስሜት ተሰምቶ ዞር ልትል ትችላለህ። የሆነ አሉታዊ ሐሳብ አስበል ዞር እኔን አይተህ እግዚአብሔርን ከጠራህ እኮ ከዚህ በላይ ትልቅ ነገር አለ። ግን ያን ነገር የእውነት ነው በልብ የምትለው ከላይ አይደለም? የምር ከልቤ ነው። ዋው ከላይ ይመስላል። አይ ነው ለምንድን ነው ምናልባት አንዳንድ ሰዎች ያይተው ምናልባት እኮ እኔ በራፍ ዘግቶ ምናምን ሊደብረው ይችላል። እኔ አስስቅ የእውነት ከልብ ነው የምትስቀው? ግን አንተ የእውነት ደስተኛ ነህ ነው ከላይ ነው የምታወራው? ለሰው ሻማ ሆነ አንተ ለብቻ እየቀለድክ ነው ሰዎች ሊሉኝ ይችላሉ። ለብቻ ሆነ ኦብዘርቭ ታደርጋለህ ወይ ብዬ እኔ አሁን በጣም መወደው ታይም ብቻዬን መሆንበትን ታይም ነው። really እግዚአብሔር እስከ ተወሰነ ሰዓት ብቻዬን መሆን በጣም ጠላ ነበር። ብቻዬን ሆንኩኝ ማለት ማልቀስ ጀመርኩኝ፣ ማማረር ጀመርኩኝ። ስለ ህይወቴ በቃ አስቤ የሆነ አይነት ውስጥ ስሜት ውስጥ ገባው ማለት ነው እስከ ተወሰነ ሰዓት ድረስ። አሁን ላይ ባለኝ መረዳት ብቻዬን መሆን በጣም ነው የሚያስደስተኝ። ምክንያቱም አላማዬን አስብበታለሁ። ላይፌ ጋር ምን ጋር ነው ልክ የሆንኩት፣ ምን ጋር ነው ምን ሰራው ምን አልሰራውም ምለውን ማስብበት ነው። ከእግዚአብሔር ጋር የምገናኝበት ታይም ነው፣ ማወራበት ታይም ነው። ብቻዬን ዞን በጣም እወዳለሁ። ደስተኛ ነህ በህይወት? እንደኔ ደስተኛ የሆነ ሰው ያለ አይመስለኝም። በጣም ደስተኛ ነኝ። በጣም የደስታ ምንጭ ምንድነው? ዋነኛውና ትልቁ እግዚአብሔር ነው። ከእግዚአብሔር ጋር በመሆኔ ነው። ሁለተኛ አላማዬን በማግኘቴ ነው። ለዓላማዬ በመኖሬ ነው። ምኖርበትን ሪዝን በማወቄ ነው። ዋው ሁለት አሪፍ ነገሮች ፒክ አረክ። እኛም ስናስተር በመንፈስ ንቁ ለዓለም ብቁ እንላለን። ሰው እግዚአብሔርና ዓላማ የህይወት ውድ ነገሮች ናቸው ለኔ። ግን እንዴት ነው እግዚአብሔርን የምትረዳው? እግዚአብሔርን መረዳት ይከብዳል። ግን ሁሉም እንደያቅሙ እግዚአብሔርን የሚገልጽበት መንገድ አለ። እንደው የእግዚአብሔር ፍቅርና ቸርነት እኔ ጋር አልደረሰም፣ ከኔ ሩቅ ነው ያለው። አንዳንድም ደግሞ እግዚአብሔር የለም ብለው የሚያምኑ ሰዎች ሊኖሩ ይችላሉና አንተ ግን እግዚአብሔር ጋር ባለ ግንኙነት እንደው ስለ እግዚአብሔር ተናገር። እንደው በትንሹ አእምሮ ትልቁን እግዚአብሔር ሲግለጸው ቢባል እንዴት ነው ገልጸው? እግዚአብሔርን በጣም ወደዋለሁ እና የምወድበት ምክንያት ለምን መሰለህ? ያኔ እኔ በጣም ራሴን ስጠላ ሰዎች ስለኔ መጥፎ ነገር ሲያወሩ ያኔ ስለራሴ በጣም ዝቅተኛ የሆነ አስተሳሰብ በነበረኝ ሰዓት ይወደኝ ነበር። ራሴን እኔ ሳልወደው ራሴን እኔ ሳልፈልገው ይፈልገኝ ነበር። ያ እግዚአብሔርን በጣም እንደወደው ያደርገኛል። መልካምነቱን ሳስብ ከምን ውስጥ እንዳወጣኝ አውቃለሁ። ከምን ውስጥ እንደወጣው፣ ከምን አይነት ጭንቀት ውስጥ እንደወጣው አውቃለሁ። ከምን አይነት ትብርት ውስጥ እንደወጣው አውቃለሁ። ይሄ አደጋ እኔ ላይ በጣም ብዙ ነገሮችን ነበር ያደረሰው። ሜንታሊም ፊዚካሊም በጣም ነበር የተጎዳሁት። ከዛ ውስጥ የወጣሁት በራሴ ኃይል አይደለም፣ በራሴ አቅም አይደለም፣ በእግዚአብሔር እርዳታ ነውና በጣም እግዚአብሔርን ወደዋለሁ። ስለዚህ አንተ ያልከው እግዚአብሔር ፍቅር ነው ማለት ነው። እግዚአብሔር የምትገልጸው በፍቅር ነው ማለት ነው። አንዳንድ ጊዜ ብዙ የማይወደድ ኳሊቲዎች ይኖሩናል። እኔ በህይወቴ በብዙ ችግር ውስጥ አልፌያለሁና ስልኬ ሳይጮህ 6 ወር ምናምን የቆየበት ጊዜ አለ።
ምኖርበት ሰፈር ውስጥ ያሉ ሴቶች እንደዚህ ብለው አይተውኝ የማያውቁት ዘመዶቼ ሳይፈልጉኝ ታክሲ ውስጥ ባስ ውስጥ ብቻዬን ቁጭ ብዬ እየሄድኩኝ ከቀን ሰራተኞች ጋር የሆነ ምግብ እየበላው በዛ ውስጥ ሁሉ የእግዚአብሔርን ፍቅር ግን አየዋለሁ። ብቸኝነት ውስጥ ገባ ጓደኞች ሶሻል ሚዲያ ላይ አግብተው እየፖስቱ ላይፋቸው አሪፍ ሆኖ በዓል ሲዝናኑ ሲለብሱ ምናምን ማንም በማይወድ ሰዓት እግዚአብሔር እዛ ጋር ነው የሚመጣው። አሁን የሆነ እስር ቤት የሆነ ሰው ታስሮ ማንም አይጠይቀው ዘመድ ይኖረዋል። መንገድ ላይ አሁን ብንወጣ እዚህ አርባ ምንጭ ነው ያለ ነው ተርበው በቃ ብቻቸው የሚጨነቁ ሰዎች አሉ። ሰው ማንም የማያያቸው ለነዛ ሰዎች እግዚአብሔር ባይኖርላቸው ኖሮ ህይወት በጣም ከባድ ይሆናል። እንዳንተ ላለ ሰው አካል ጉዳተኛ ለሆነ ሰው እግዚአብሔር ባይኖርለት በጣም ከባድ ይሆናልና የገለጽክበት መንገድ በጣም ስለተመቸኝ ነው። ፍቅር ነው እግዚአብሔር። ምክንያቱም አሁን ምን አይነት ትውልድ እየተፈጠረ ነው? እግዚአብሔር የለም የሚል ትውልድ እየተፈጠረ ነው። በየሃይማኖቶቻችን ደግሞ ሰይጣን የራሱ የሆኑ ሰዎች አሉት። ሰዎች እግዚአብሔርን እንዳያዩ በጣም ይሰራል፣ ፍቅሩን እንዳይረዱት ይደረጋልና እግዚአብሔር ፍቅር ደግሞ ከሌለ ህይወት በጣም ከባድ ነው። ያለ እግዚአብሔር ህይወት ያለ እግዚአብሔር አብሮነት ህይወት በጣም ከባድ ነው። ሴንስ ታደርገዋለህ ግን ፊል ታደርገዋለህ አሁን መኖሩን ምናምን ላይፌ ላይ አየዋለሁ። በቃ ህይወቴ ላይ እንደዚህ ቁጭ ብሎ አየዋለሁ። ያ ነው በቃ ከሱ እንዳልለይ የሚያደርገኝ። አቅም ሲሆነኝ አንዳንድ ጊዜ አያለሁ። የሆኑ ሰዎች ፊት ስቀርብ ሞገስ ሲሆነኝ አያለሁ። ዋው የሆኑ መንገዶች አሉት እሱን የምታገኝበት የሆነ ቴክኒክ ኦር እንደዚህ ሳደርግ ይቀርብልኛል ብለህ የምታስብበት የሆነ መንገድ አለ? እኔ እግዚአብሔር ቁጭ ብዬ ነው የማወራው። አንተን አሁን እያወራሁ ነው እንደዚህ ላወራው እችላለሁ። እንደዚህ ነው በቃ የማወራው። አንተን አሁን ማን ያዟል ብዬ እንደማወራው ቁጭ ብዬ የሆነ ቦታ ላይ ብቻዬን ስሆን አወራዋለሁ፣ እነግረዋለሁ። እንደዚህ እኮ ተከስቷል፣ እንደዚህ እኮ ሆኗል፣ እንዴት አንተ እያለ ልለው እችላለሁ። እንትን የሚባል ቦታ ነገ ልሄድ ነው በቃ ከኔ በፊት ቀደም ልለው እችላለሁ። ቪዲዮ ልሰራ ነው በቃ ይሄ ቪዲዮ ወጥቶ የሆነን ሰው መቀየር አለበት ልለው እችላለሁ። በቃ አንተ እኔ ሳልሆን አንተ ተናገርብኝ፣ በቃ ጉዳዬ አልቆ ነው እኔ እዛ ቦታ መሄድ የምፈልገው የምልበት ታይም አለ። እና ቁጭ ብዬ ሰው እንደማወራው ነው የማወራው። አንተን እንደማወራው የሆነን ሰውን እንደማወራው እግዚአብሔርን ቁጭ ብዬ አወራዋለሁ። ሙሴም ሰው ባልንጀራውን እንደሚያወራው እግዚአብሔርን ያወራው ነበር ይላል። ቅዱስ ጳውሎስ ደግሞ ከእስትንፋሳችን በላይ ቅርብ ነው ብሎ ተናግሯል። ሰዎች ማውራት ይችላሉ። እኔ አሁን አማካሪ ነኝ፣ ሰዎችን አማክራለሁ እና ቸግሯቸውና እኔ ጋር ይመጡና እንደዚህ ይሉኛል። እግዚአብሔርን ጠይቀሽዋል? በተለይ ሃይማኖተኛ የሆኑ ሰዎች ከሆኑ እግዚአብሔርን አልገባኝም እንዴት ነው የምጠይቀው? ምናምን እንደ ሃይማኖተኛ አይደለሽ እንዴ? ቤተክርስቲያን እየሄድሽ አይደል እንዴ? ለምን አትጠይቂው? አባትሽ አይደለ? እና ዓለም ላይ ትልቁ ፓወር እግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው። ሰዎች ግን አይጠቀሙም፣ አያምኑም። ጓደኛቸው ወዳጃቸው አያደርጉትም። የሆነ ሰው የሆነ ገንዘብ የሆነ መሳሪያ ላይ ስልጣን ያለ ይመስላቸዋል። የሆነ ነገር ልጠይቀው ይችላል። ከዛ ያንን ነገር ወይም የሆነ ታይም አምሮዬ ላይ መጥቶ መልሱን አገኘዋለሁ። ኢቭን ሶሻል ሚዲያ ስጠቀም የሆነ ሰው ሲያወራው ልሰማ ይችላል። ሶሻል ሚዲያ ስጠቀም ወይም የሆነ ቦታ ሄጄ ሰዎች ሲያወሩ እዛ መካከል መልሱን ላገኝ ይችላል። ላነሳው ጥያቄ ይሄ ነገር እኮ ቸግሮኛል ስል በሆነ ወይ ያንን ነገር አገኘዋለሁ። ያ ነው በቃ የሚገርመኝ። አንካኩ ይከፈታል ነው ጠይቅ ይሰጣቸዋል። እሺ ታገኛላችሁ ነው። እግዚአብሔር ጋር ነው በጣም ደስ ይላል። እኔ ያዝናናኛል አንዳንድ ቀን በቃ ይገርመኛል። አሁን ያለውበትን ሁኔታ ሳይ ችግሮቼ ላይ እንደምስቅ ሳይ ይገርመኛል። በቃ ነገሮች ሰዎች የሚያስደነግጣቸው ነገሮች እኔን ሳያስደነግጡኝ ሲቀሩ ይገርመኛል። በቃ ያኔ ነው እግዚአብሔር ከኔ ጋር መሆኑን ማቀው። ችግሮቼ ላይ ስትቅ በቃ የሆነ ኃይል አለ። እንዴት ትሆናለህ? አሁን የዚህ ከተማ ከንቲባ የሆነ ነገር ቢያጋጥመው በቃ እሱ ጋር መደወል ነው። የጠቅላይ ሚኒስትሩ ስልክ ቢኖር ራሱ አንድ ፎቶ ብትነሳ በየቀበሌው በየወረዳው እየሄድክ ላይፌ ላይ ያ ኮንፊደንስ ነው የሚሰማኝ። ማቀው ሰው የሆነ አለ፣ የሆነ ኃይል አለ፣ ማቀው የሚያግዘኝ ኃይል አለ፣ የምተማመንበት የትም ውስጥ ቢገባ ከኔ ጋር አብሮ የሚገባ ከየትም ውስጥ የሚያድነኝ ከየትም ውስጥ የሚያወጣኝ ኃይል እንዳለ አውቃለሁ። ያ በጣም ኮንፊደንስ ይሰጠኛል። ችግሮቼ ላይ እንድስቅ ያደርገኛል። ምንም ነገር ቢፈጠር እንዳልደነግጥ ያደርገኛል። እንዳልፈራ እንዳልደነግጥ አልክ። ደስ ፍርሃት የሰው ልጅ ትልቅ ጠላት ነው እና እውነተኛ ፍቅር ፍርሃትን አውጥቶ ይጥላል ይላል ቅዱስ ዮሐንስ። እውነተኛ ፍቅር ደግሞ እግዚአብሔር ነው። ራሱ ደግሞ መልሶ እግዚአብሔር ፍቅር ነው ይላል። እና መመካት አለበት። የእውነት ሰው በእግሩ መመካት የለበትም። ሰው በብሩ በዝናው መመካት የለበትም። ሰው በስልጣኑ መመካት የለበትም። ሰው መመካት ካለበት
በፈጣሪው በአምላኩ ነው መመካት ያለበት። ደግሞ ይደርሳል። ደርሶልኛል። ለብዙዎችም ደግሞ ደርሷል ፈጣሪ። ግን እንዘነጋለን ነው አሁን ትልቁ ጥያቄ። እኔ እንደነገርኩ ብዙ ሺህ ሰዎችን እኔ ኮንሰልት አድርጌያለሁ። ብዙ ሺህ ሰዎች ጋር አውርቻለሁ። ብዙ ሰዎችን ሪትሪት አምጥቻለሁ። የተማርኩት ነገር ምንድነው? ብዙ ሰው እግዚአብሔር እኮ ራቀኝ ብሎ አይመጣም። ገንዘብ ራቀኝ፣ ሚስቴ ራቀችኝ፣ ከዳችኝ፣ እናቴ ሞተች፣ ስልጣኔን አጣው፣ በሽታ ውስጥ ወደቅኩ፣ ልጄ ታመመ ብሎ ብዙ ሰው ይመጣል። ግን አምላኬ ራቀኝ፣ መንፈሱ ራቀኝ ብሎ የሚመጣ ሰው በጣም ጥቂት ነው። ያ ያስፈልጋል። አሁን ሰው አንተን ሲያይክ እግርን ነው ሲያሳዝን ይላል። መንፈስን ግን ቢያየው ኖሮ አንተ ነበርክ ለሱ ማዘን የነበረ የሚታይ ነገር ቢሆን ኖሮ ኢነርጂ መንፈስ ነፍስ ቢታይ አንተ በጣም የሚያስቀና እግር አለ። ፈጥኖ መንግስት ሰማያት የሚያስገባ እግር ሊኖር ይችላል። ስለማይኩ ሰውነት እኮ የሰው ልጅ እኮ 0.001% የሰው ትልቁ ፐርሰንቱ መንፈሱ ነው። እኔ አሁን ብዙ ጊዜ ሰዎች በቃ ፓራላይዝ በመሆን ከሆነ ነገር እንደቀሩ ያስባሉ። አልቀረም። አሁን ለምሳሌ ልጠይቅ ኤለን መስክ መራመድ ስለቻለ ነው ቴስላን የመሰለ ድርጅት የከፈተው? I don't think so። ፕራይም ሚኒስተራችን አብይ አህመድ ኢትዮጵያን የሚመራት መራመድ ስለቻለ ነው? አይመስለኝም። ለምንድን ነው? ማሰብ ስለቻለ አይደል? አእምሮን መጠቀም ስለቻለ ነው። እኔ አእምሮዬን በትክክል መጠቀም ከቻልኩ ከምንም ነገር አያግደኝም ብዬ አምናለሁ። ታደንቃቸዋል እነዚህ ሁለቱን ሰዎች? ኮርስ ብዙም ማደንቃቸው ሰዎች አሉ። እነሱንም ማደንቃቸዋለሁ። ኢሎን ማስክን ታደንቀዋለህ? ሪሊ? እውነት? ለምን ነው የምታደንቀው? ይመቸኛል አይዲያዎቹ፣ ድፍረቱ፣ ለህልሙ የሚተጋበት መንገድ ይገርመኛል። ኢማጂኔሽኑ ከኛ ቀድሞ የሚመለከተው ልከታ በጣም ነው የሚገርመኝ። አሁን እሱ የሚያስበውን ነገር ማሰብ በጣም ከባድ ነው። አሁን ህልሙ በጣም ትልቅ ህልም ነው። ያንን ህልም ማለም ይከብዳል። ግን አልሞታል እሱ። አይገርምም? የትኛው ካምፓኒ ይመቻል በጣም? የሱ ስፔስኤክስ እሱ ይገርመኛል። በቃ ሰዎችን ወደ ማርስ ወስጄ አዝናንቼ መልሳቸዋለሁ ማለት የሚያደርገው ይመስላል። ኦፍ ኮርስ ያደርገዋል። ካመነበት በደንብ ከሰራበት ያደርገዋል። ጠቅላይ ሚኒስትር አብይ አህመድስ እሳቸው የሚገርመኝ ላይፋቸው ነው ማለት ከልጅነት ጀምሮ የሄዱበት መንገድ በጣም ነው የሚገርመኝ። 6 ዓመት ምናምን እያሉ ነበር በቃ አላማቸውን ያገኙት። የኢትዮጵያ መሪ ሆናሉ ቢሮ የተነሱት። ከዛ በኋላ ያደረጓቸው ነገሮች ለምሳሌ አንዴ ሲያወሩ የሰማሁት እኔ ትምህርት ቤት ላይ ያለው አስተማሪዎቼ ነበሩ ጓደኞቼ ነበሩ። ለምንድን ነው እንደዚህ ያደረገው ሲባል እነሱ በላይፍም በእውቀትም በምንም ብዙ ኤክስፒሪየንስ አላቸው። ያንን ከነሱ ለመውሰድ ለመማር እንደዛ ነበር ማድረገው ይላል። ያለፈበት መንገድ በጣም ነው የሚያስገርመኝ። ጦርነት ቦታ ላይ ነበር። ጦር ቦታ ላይ መቼ እንደምትሞት በምትጠብቅበት ቦታ ላይ ጠቅላይ ሚኒስተር ሆናለሁ ብሎ እኮ ማሰብ በጣም ከባድ ነው። ከዛ ውስጥ ተነስቶ ደግሞ እንደዚህ ማድረጉ በጣም ነው የሚገርመኝ። እኔ ፖለቲካ ሰው አይደለሁም። ፖለቲካ ብዙ አላውቅም። የሚሰሩ ሰዎች ይስሩበት። እኔ ራሴን ህይወት ልኖር። እንደዛ አይነት ሐሳብ አለ። ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩ። እሳቸው እንደዛ ሲሉ ሰምቼ አላውቅም። ግን እኔ ራሱ ልጅ ሆኜ ከትልቅ ሰዎች ጋር አወራ ነበረ። ለምሳሌ ዩኒቨርሲቲ ገብቼ ወዳጄ፣ አስተማሪ፣ አባቴ፣ ጓደኛዬም መምህር አሸናፊ ታዬ ነበሩ። መታቃቸው ከሆነ አላውቅም። ከሳቸው ጋር ነው ካፌ ሄጄ በበላው፣ ከሳቸው ጋር ነው ወሬ ማወራው፣ ከሳቸው ጋር ነው የሚጫወተው። ሄጄ ከልጆቻቸው ጋር እያረኩኝ በጣም ነው የጠቀመኝ። ዩኒቨርሲቲ ያለው ዩኒቨርሲቲ ፕሬዝዳንቶቹ ዶክተር ታረቀኝ ታደሰ ይባላሉ። እሳቸው ራሱ ጥሩ ወዳጅ የነበሩ ቫይስ ፕሬዝዳንቶቹ መምህራኖቹ አስታውሳለሁ። ተመራቂ ተማሪ ያለውማ አንድ መምህሬ አንተ ጉደኛው ልጅ እኔ አንተ አስተማሪ መሆኔን አላምንም ና ፎቶ መነሳት አለብን እያለች ፎቶላ ተነስተን ትዝ ይለኛልና ካንተ ከሚበልጡ ሰዎች ጋር መዋል አለብን። ይሄን አያይዘህ እስቲ የምንውልበት ቦታና የምንውላቸው ሰዎች የህይወታችን ስኬት ላይ ምን አይነት ተጽዕኖ እንዳላቸው መናገር ብትችል? ትልቅ ተጽዕኖ አላቸው። የምትውልበትን ቦታ ነው በቃ የምትሆነው። ጫት ቤት ውለ ሀገር መምራት አትችልም። ጫት ቤት ውለ ባለሀብት መሆን አትችልም። ጫት ቤት ውለ ዶክተር መሆን አትችልም። ዶክተር ለመሆን
ዶክተሮች የሚማሩበት ቦታ ላይ መዋል አለበት እነሱ የሚውሉበት እነሱን ውሎ መያዝ አለበት ባለሀብት ለመሆን ጫት ቤት ሳይሆን ገበያ ነው መዋል ያለበት ቢዝነስ ያለበት አካባቢ ላይ ነው መዋል ያለበት ሀገር ለመምራት ፖለቲከኞች ያሉበት ቦታ ነው መዋል ያለበት ሶ ውለሁን ነው የምትውልበት ቦታ ነው አንተን የፈለክበት ቦታ የሚያደርስ የሆነን ሰው የሚያደርግ እኔ አሁን ሙሉባቸው ቦታዎች አሉኝ የት ነው የምትውለው ብዙ ጊዜ ማሳልፈው ክፍሌ ውስጥ ነው ከወጣው መውጣው ደና ሰዎች ያሉበት ቦታ ነው እንደኔ ማሰብ የሚችሉ ሰዎች ያሉበት ቦታ ነው መገኘት የምፈልገው የሆነ ኢቨንት አለ ካለ እዛ ኢቨንት ላይ ከመሄዴ በፊት እዛ ኢቨንት ላይ የሚገኙ ሰዎች እኔ ማስብበት መንገድ የሚያስቡ ሰዎች መሆን አለባቸው ዝም ብዬ ያገኘሁበት ቦታ አልገባም ዝም ብዬ ያገኘሁበት ቦታ አልውልም ለኔ አላማና ለኔ ራዕይ የሚያግዙኝ ቦታዎችና የሚደግፉኝ ቦታዎች ብቻ ነው መገኘት የምፈልገው ያ ነው የኔ ውሎ ዋው ፓወርፉል ሳይንቲስቶቹ ሰዎች ምን ይላሉ we become the environment we are around ከባቢ ነው ምን መስለው አንድ ጂም ሮን የሚባል ሰው ምን ብለዋል 5 ስኬታማ ሰዎች ጋር ከዋል ስድስተኛው ስኬታማ ሰው ትሆናለህ ወይም ደግሞ የ5 የምታገኛቸው ሰዎች አቨሬጅ ነው ይላል እኔ አንዳንዴ ኮሜዲያን እሸቱን አገኘዋለሁ ከሱ ጋር ቁጭ ብለን አውርተን ስንለያይ የሆነ አምሮ ነው ወስደው ከናን የመሪ ፖድካስት ፋውንደር እና ሆስት አለ ከሱ ጋር ቁጭ ብዬ ራት እየበላን ወይም ወክ እያደረገን 3 ሰዓት 4 ሰዓት ካወራ ካሱ ኢንተርናሽናል የቢዝነስ ኤክስፒሪየንስ አለ ትልቅ መጽሐፍ ከማንበብ ይበልጣል I can take it ሃናን ታሪክ አለች ከሰው ጋር ቁጭ ብዬ ሳወራ አምሮ ያስገርመኛል how she thinks ከእድሜዋ በላይ ነው የምታስበው እና ስንለያይ የሆነ ፓርታቸውን ወስደዋለሁ and absolutely እነሱም ከኔ የሆነ ፓርት ይወስዳሉ እና ይቀይረኛል ከዛ ደግሞ የማያቸው ፖድካስቶች አሉ መከታተላቸው ቪዲዮዎች አሉ ቲክቶክ ላይ የማያቸው ሰዎች አሉ ዩቲዩብ ላይ የማያቸው ሰዎች አሉ ከነሱ ጋር እድሜ ባጠፋው ቁጥር የነሱ ፕሪንሲፕል ወደኔ የገባ ይመጣል መጽሐፍ ቅዱስ ላይ መዝሙር 1 ላይ መስጉን ነው በኃጢአተኞች ወንበር ያልተቀመጠ ሚል ፓርት አለ ኢንቫይሮንመንቱን ይመርጣል ማለት ወይም በወንዝ ዳር እንደተተከለች ፍሬዋን ሳታቋርጥ እንደምትሰጥ ዛፍ ይመስላል የሚያደርገው ሁሉ ይከናወንለታል ይላል ሰው አንተ ዛፍ ከሆንክ ወንዝ ዳር መተከል መቻል አለበት ነጋዴ ከሆንክ ዋናው ገበያው ያለበት መግባት አለበት የሚዲያ ሰው መሆን ከፈለክ የሆነ ፕሮዳክሽን ካምፓኒስ መግባት አለበት ጋዜጠኛ መሆን ከፈለክ ኢንቫይሮንመንቱን በመቀየር ብቻ በቀላሉ ራስን መቀየር አለበት ብዬ ነው ማስበው ሁለተኛው ነገር እግዚአብሔርና አላማ ብለህ ነበር አላማ ምንድነው ዋንኛውና ትልቁ አላማዬ አፍሪካ ውስጥ ትልቅ የሆነ ሚዲያ ማቋቋም ዋው ሚዲያ በጣም ከልጅነቴ ጀምሮ ሚዲያ በጣም እከታተላለሁ እወዳለሁም ዲኤንኤ ውስጥ አለም ብዬ አስባለሁ ዋው የሚዲያ ሰው መሆን እችላለሁ ብዬ አስባለሁ ከልጅነቴ ጀምሮ አሁን ለምሳሌ አሁን ቸርች ውስጥ ፕሮግራሞች ይካሄዳሉ በዓል ሲመጣ ምናምን እና አንድ አለ ልዩ ዝግጅት ተብሎ አሁን እንደ ዜና ዝም ብለህ ታነብባለህ ወተ እንትን ተካሂዷል ተልና ዜና ቲቪ ላይ እንደሚደረገው ታረጋለህ እንደዛ አረግ ነበር ትምህርት ቤት ውስጥ ፍለፊት የምወጣው ልጅ ነበርኩ የሆነ ነገር ሲደረግ ወጥቼ ማወራ ሚኒ ሚዲያ ላይ ነበርኩኝ እና ሚዲያ በጣም ወዳለው ፐርፐዜ አፍሪካ ውስጥ ከአፍሪካ የወጣ ዓለም ላይ በጣም ተጽዕኖ የሚፈጥር ሚዲያ ማቋቋም ነው ያንን ተቋም መስራት ነው ያ ትልቁ ህልሜ ነው ዋው ኢንስፓየር ያደርጋል ዋይ ሚዲያ ለምን ሚዲያ መረጥክ ሚዲያ አንተን ኮንትሮል ማድረግ ይችላል አምሮህን ኮንትሮል ማድረግ ይችላል ያሁኑ ትውልድ እኮ የተሰራ ያለው በሚዲያ ነው በቲክቶክ ነው በዩቲዩብ ነው በቴሌቪዥን በድራማ ነው ሶ ያንን ፖዚቲቭ የሆነ ሚዲያ መገንባት ፈልጋለሁ የሰዎች አምሮ ላይ ፖዚቲቭ ነገር የሚፈጥር ሰዎች ስነ ምግባር ላይ የሆነ ተጽዕኖ መፍጠር የሚችል ሚዲያ ተቋም መገንባት ፈልጋለሁ ያ ነው በቃ እዚህ ውስጥ ይሄን በደንብ እንዳስብበት የሚያደርገኝ የሰዎች አምሮ ላይ ለመስራት ሰዎች ሐሳብ ላይ ለመስራት ሰዎች ፖዚቲቭ እንዲሆኑ ለማድረግ አላማ መያዝ ምን ያህል ህይወት ላይ ተጽዕኖ ፈጥሯል ህይወቴ ተቀየረው በቃ አላማዬን ሳቀው እኔ ሄኖክን የሆነው አላማውን ሲረዳና ሳቀውና መኖር ሲጀምረው ነው ምን አይነት ፊሊንግ ነው ያለው አላማን ማወቅ አሁን በዚህ ሰዓት ፊሊንግ ልበል እዚህ ሰዓት ላይ አላማዬ መኖር የምችል አይመስለኝም አላስበውም ብል እንኳን ያስበዋል አላረገውም ብል እንኳን አረጋዋለሁ አላማ ሳይኖራቸው ዝም ብሎ ለሚኖሩ ሰዎች ምን ትላለህ አላማችሁ ነው ወቆነት ምክንያቱም ዌስት ያረጋችሁ ነው ላይፋችሁ what
ዌስት እያደረጋችሁ ነው። በቃ ሰው ዓላማውን ካላወቀ ዝም ብሎ ነው የሚኖረው። ዝም ብሎ ወደ ፈሰሰበት እየፈሰሰ ነው የሚኖረው። እዛ የተጮህበት ቦታ ሁሉ እየሄደ አዳማቂ ሆነ ነው የምትኖረው። ዓላማህን ካላወቅከው ትርጉም የሌለውን ህይወት ነው የምትኖረው። ጠቢቡ ሰለሞን እንደሚል ታውቃለህ፣ ዓላማ ከሌለ ህዝብ መረን ያጣል ይላል። where there is no vision people will perish ነው የሚለው፣ ይጠፋሉ ነው የሚለው። direction, sense of direction ያስፈልጋል። ግን do you think ብዙ ሰዎች ፐርፐዛቸውን ያወቁ ይመስላል? ምን ያህል ዓላማቸውን ያወቁ ሰዎች አግኝተህ ታውቃለህ? የተወሰኑ ሰዎች እስካሁን በህይወቴ ካገኘኋቸው ሰዎች 3% አይሆን 3 ብዙ ነው መሰለኝ። ብዙ ሰው ግን አግኝተሃል? ብዙ ሰው አላገኘው። እኔ ሰው ማገኝ አይነት ሰው አይደል። ኦኬ ሰው ብዙ አግኝቼ አላውቅም። አሁን ላይ ትንሽ ከሰው ጋርም ኮሙኒኬት ማድረግ መውጣት የሆኑ ቦታዎች ላይ መገኘት ጀምሬያለሁ እንጂ እስከ ተወሰነ ታይም ድረስ ሰው አላገኝም ነበር። ብቻዬን ነበር የምውለው። እነዛ 3% እና 97% ልዩነታቸው ምንድን ነው? ዓላማ ያለው ሰው ጋር ቁጭ ብትል ሌላ ነገር አያወራልህ። በተአምር ሌላ ነገር ስለ እንትና አንስቶ አያወራም። ስለ ሀገሪቱ ፖለቲካ እንኳን አያወራም። ፖለቲከኛ መሆን ካልፈለገ በስተቀር ፖለቲከኛ መሆን ካልፈለገ ፖለቲከኛ ከሆነ ኖርማል ነው ያወራ። ሲያወራ ታውቀዋል። ይደጋግምልሃል 10 አንዷን ነገር። አንደኛ በዚያ ተረዳዋለህ። በአስተሳሰቡ የሚያንጸባርቀው አስተሳሰብ ምንድን ነው እና በእውቀቱ ዓላማ ያለው ሰው ለዓላማው በጣም ትልቅ እውቀት አለው ይኖረዋል ብዬም አስባለሁ። እኔ ስለምሰራው ስራውን በቂ ባይሆንም የሆነ ነገር አውቃለሁ። የኔ ዓላማና ያንተ ዓላማ ካልተመሳሰለ ካንተ የተሻለ ስለኔ ዓላማ አውቃለሁ ማለት ነው። ያንን ነገር በማወቁ ብቻ ያ ሰውዬ ዓላማውን እንዳወቀ ይገባኛል። እና በሚያረጋቸው ነገሮች የምታረገው ነገር አንተን ይገልጻል አይደል? በዛ ነገር ታውቀዋለህ ዓላማ እንዳለው። በዛ ያለያል። That's good. የሚያስደስት ነገር ነው። አንድ ጀስቲን ቢበር ፐርፐዝ የሚል ዘፈን አለው። በጣም ያስገርመኛል። እኔ የጻፍኩት ነው ይመስለኝ እና ለእግዚአብሔር ነው የዘፈነው። ሳቋል ዘፈኑን አይደለ? ዋው just like ጓደኛ መቶ ቻው ማለት በቃ you gave me purpose ነው የሚለው። you know ትሞታለህ ለዓላማ ስትኖር ለሆነ ነገር ትሞታለህ። ለብዙ ነገር ለአሮጌ ጓደኝነት፣ ለአሮጌ ሱስ፣ ለኃጢአት ትሞታለህ እና ይነዳሃል። አዶ ነው ሰዎች ያለ ዓላማ እንዴት እንደሚኖሩ ይገርመኛል። ያለ ዓላማ ሰዎች እንዴት እንደሚኖሩ I just don't know. I'm happy. ጠዋት ከእንቅልፌ የምነቃለት ዓላማ ስላለኝ I'm happy. ሌሊት ብሰራ የማይደክምለት ዓላማ ስላለኝ I'm happy. የሆነ ነገር እናድርግ ስትለኝ እምቢ ብዬ እሺ የምልለት የምሞትለት ጉዳይ ስላለኝ እኔ እድለኛ ነኝ። አንዳንዴ መባረክም ይመስለኛል፣ አንዳንዴ መመረጥ ይመስለኛል። ግን ሰዎች ከተማ ውስጥ ተነስተው ብር ሲሰሩ ራሱን ያስገርምኛል። በምን አይነት ወኔ ነው ምንድነው ድራይቭ የሚያደርጋቸው ላል? ምክንያቱም ዓላማ ማለት ከራስ አልፈ የእግዚአብሔርን አጀንዳ ባንተ ውስጥ ለሰዎች መስጠት ማለት ነው። ከመብላትና ከመጠጣት ከመልበስና ከመኖር ባሻገር እኔ ውስጥ ለሰዎች ምን አለ ብሎ ማሰብ ነው። ማገልገል ማለት እኮ ነው። እውቀትን ከየት ነው የምታገኘው? አነባለሁ። አሁን እያነበብክ ያለው መጽሐፍ አለ? ማይንድ ሴት የሚል መጽሐፍ እያነበብኩ። የካረል ድዌክ ነው? አሪፍ መጽሐፍ። አሪፍ ነው። እሱን እያነበብኩ። ምን ወሰድክበት? እዛ ላይ ስለ ፊክስድ ማይንድ እና ግሮዝ ማይንድ ታወራለች። ደርሰበታል? ምንድነው ልዩነታቸው? ፊክስድ ማይንድ ሴት ማለት ያለኝ ነገር በቂ ነው፣ ማደግ አልችልም ማለት ናቸው። ግሮዝ ማይንድ ሴት ሳይሆን ለማደግ ሁሌም ራሳቸውን ያዘጋጁ ክፍት የሆኑ ሁሌ ለማደግ የሚጠሩ ማደግ እችላለሁ ብሎ የሚያምኑት። ካነበብካቸው ምርጥ የምትላቸው መጽሐፎች እስቲ ንገረኝ። The Power of Now አንብቤያለሁ። አሪፍ ነበር። The Subtle Art of Not Giving F ምናምን የሚለው እሱ አሪፍ መጽሐፍ ነበር። ማርክ መንሰን። ከዛ መጽሐፍ የተሰርከው አንድ ነገር ምንድን ነው? መሰቃየት ካለብህ ስቃይ ግዴታ ከሆነ መርጠህ ተሰቃይ። ስቃይህን ምረጠው። አሁን ስቃይን መርጫለሁ። ምንድን ነው ያንተ ስቃይ? ዓላማዬ ነው። ለዛ ስቃይ። ምክንያቱም አንድ ጂም ሮን የሚባል ሰው ይላል ስቃይ አይቀርም ይላል። ወይ በዲሲፕሊን ትሰቃያለህ ወይ በጸጸት ትሰቃያለህ። ወጣት ሆነ በዲሲፕሊን ተሰቃይተህ ህልምን ካልኖርከው አርጅተህ አልጋ ላይ ተኝተህ የጸጸት ስቃይ ይመጣብሃል። እንዲሁም እሱ ምን ይላል? የጸጸቱ ስቃይ
ከዲሲፕሊኑ ስቃይ ይበልጣል በጣም በቃ አቅማተ ነው እንትን ምትሌላ እና one way or the other ሳፈር ታደርጋለህ እኛ ልጅ ሆነን ኳስ እንጫወት የሆነ ልጅ በሳይክል ፍሬን ያለው እያለ ይመጣል አንዲት እናት ከደጋም ውስጥ ተሸክመው ይመጣሉ እና ልጁ እሳቸው ደግሞ አይሰሙም አማርኛ ፍሬን ያለው ልጁ እሳቸው ጋር መጣ እሳቸው እየመጡ ነው እንዲህ ሲያደርግ እሳቸው ወደዚህ ሲሄዱ ወደዚህ በሎጭ ገፍታላችሁ ተነሱና ሀጋራቢሽን ታኒ ዋኖ በዚህ ጋር ይመጣል እሺ ምን ላድርግ ነው እኛ ግን በመትሰሙት ቋንቋ ነው እየነገርናችሁ ያለ ነው በዚህ ጋር ስትሄድም ችግር አለ በዚህ ጋር ስትሄድም ችግር አለ በዚህ ጋር ስትሄድም ስቃይ አለ በዚህ ጋር ማለት ይሄኛው ስቃይ ከባድ ነው ይሄኛው ግን ለተወሰነ ሰዓት የምትሰቃዩ ስቃይ ነው ሽልማት አለ በጠባባ መንገድ የምትባለው ጥቅስ ታውቃታለህ በሰፊ መንገድ ብዙዎች አሉ በዛ መጨረሻዋ ግን ሞት ነው ይላል በጠባባ መንገድ ግን ስትሄድ የሚገርም ህይወት እያገኘህ ትሄድ መጀመሪያ ስቃይ ነው ግን እየሰፋ ይመጣል ነፃ እየሆንክ ትመጣለህ እግዚአብሔርን እያገኘህ ትመጣለህ ፋይናንሻሊ ፍሪ ትሆናለህ የሆነ አለ አይደል የአእምሮ ነፃነት ይመጣል መንቃት ይመጣል መቀበል ይመጣል ግን ሰዎች አይፈልጉም ያቺን የኛው ስቃይ የሆነች ሪዋርድ አለው ሪዋርድ ሰጥቶ ነው እንድትጀምር የሚያደርገው ከዛ በኋላ ነው ስቃዩ የሚመጣው መጀመሪያ የሆነች ድሎት ያሳያል ከዛ በኋላ ነው ስቃዩ ይመጣል ድብና ማለት ምን ነው ታውቃለህ sorry for the word ግን ምን ነው ታውቃለህ አሁን የምታደርገው ነገር ምን ውጤት እንደሚያመጣ አለማወቅ ነው አንዱ ሰው ጀዝባል የምትለው ሲጋራ ማጨሱ ምን እንደሚያመጣ ካላወቀ ሚስቱ ላይ መዘመቱ ምን እንደሚያመጣ ካላወቀ ተኝቶ መዋሉ ምን እንደሚያመጣ ኮንሲኩዌንሱን ካላወቀ ያ ሰው ጀዝበዋል ማለት ነው በቃ ይጠፋል ገባ ስፖርት መስራት ምን እንደሚያመጣ ግን ካወቀ ይሰራል ተረዳኸኝ ስለዚህ ላይፍ ላይ በተለይ ወጣት ስትሆን የምትሾደው ምንድነው ያቺ ቸበርቻቻዋ ታይም አለች የሆነች በቃ you think like life የሚጠም ይመስልሃል ምናምን ግን ውሎ አድሮ ግን ሞት ያመጣባል ለሱ ራቅ አድርገህ ማየት ያስፈልጋል አሁን እይታችን የተገደበች ነው የሆነቿን ብቻ ነው የምናየው አሁን አርቀህ ማየት ከቻልክ ስፖርት መስራት ምን ጥቅም እንዳለው ይገባሃል አርቀህ ማየት ከቻልክ ማንበብ ምን ጥቅም እንዳለው ይገባሃል አርቀህ ማየት ከቻልክ ሄልዚ ምግብ መብላት ምን ጥቅም እንዳለው ይገባሃል አርቀህ ማየት ከቻልክ ትምህርት ቤት ሄዶ መማር ጎበዝ ተማሪ መሆን ምን ጥቅም እንዳለው ይገባሃል ግን አጭሩ አንቺ ትንሽ እይታ ካለ ቸበርቻቸውን ነው የምትመርጠው አሁን በቃ የሆነ ነገር ይሁን ነገ የመጣው ይምጣ ምናምን አይነት ላይፍ ነው ነገ የምትጸጸትበት ላይፍ ነው የሚታይ እና እይታችን ረጅም ይሁን አርቀን ማየት መቻል አለብን አርቀን ማየት ከቻልን ውጤቱ ይታየናል ውጤቱን ማየት እንችላለን አለመገደብ ለራስ ቦታ መያዝ I think አንዱ ትልቁ የዚህ ሀገር ችግር ያ ይመስለኛል አሁን እዚህ ከተማ ውስጥ ብንወጣ ስለ ኑሮ ውድነቱ ስለ መንግስት ቢሮክራሲ ስለ ስራ አጥነቱ ስለ አየሩ ጸባይ ችግር የሚያወራ ሰው በጣም ብዙ አጠር አድርጎ ስለሚያይ አንድ ዮሐና የሚባል ዘፋኝ አለ ዋናው አሻግሮ ማየት ብቻ ነው የሚል ዘፈን አለ I mean like most people ያን አያዩትም you know what people ራቅ አድርገው አሁን ለምሳሌ ስራ አጥ የሆነ ልጅ አሻግሮ ነገ ላይ ቢዝነስ ኖሮኝ ሰው ቀጥሬ ብሎ በአእምሮ ቢያይ ተስፋ ማለት እኮ ያኮ ነው ሌላ ምንም እኮ አይደለም ተስፋን ያዙ ሲባል እኮ ሲሰበክ ተስፋ ማለት አሻግሮ እዛ ጋር አሁን ካለው ሀገሬ ላይ ካለው ችግር አሁን ካለው የሰውነቴ በሽታ አሁን ካለው ትዳሬ ላይ ካለው ፈተና ራቅ አድርጎ እሰሉ ነገር በአእምሮ ሳይ ነው እግዚአብሔር መጥቶ እምነት ይባለው አይደለ ካከባዊ በላይ ማሰብ ታስባለህ አንተ ቁጭ ብለህ ብቻን አሻግረህ ታያለህ አእምሮ ላይ አያለው በጣም የምነት ሰው ነኝ የተስፋ ሰው ነኝ እኔ ጋር ከመጣ ተስፋ ነው የምትሰማው ይመቼ በቃ ነገ ላይ ምን አይነት ቦታ እንደምደርስ አውቃለሁ ራሴን ማዘጋጀውም ለዛ ነው ራሴን አዘጋጃለሁ ሁሉ ጊዜ የሚታየኝ ነገር ደግሞ ትልቅ ነገር አያል ትልቅ ነገር አስባለሁ ትልቅ ነገር ይታየኛል አሁን ያለውበት ቦታ ላይ ነገ ላይ እንደማልገኝ እርግጠኛ ነኝ ዋው አሁን ያለውበት ሁኔታ ላይ ከተወሰነ አመት በኋላ መታ እንደማታገኘኝ እርግጠኛ ነኝ ኧረ እባክህ ድል ስጠኝ አሁን ኢንተርቪው እንዳደረከኝ አታርገኝም ጋር ምንድነው የሚኖረው እስቲ ሴኩሪቲ ጋርዶች ይኖራሉ ያ ዩኒት ለራስ ያለ ቦታ በጣም
ትልቅ መሆን አለበት በጣም ሂውጅሊ ማሰብ አለበት እግዚአብሔር ደግሞ የሚረዳው አንተ ባለምከው ልክ ነው ገብቶሃል you need to wake up and think ካላሰብክ እግዚአብሔር ማያስብልህ ያስብልሃል ግን ህጉ ምንድነው አንኳኩ ይከፈታል እና መታንኳኳው ደግሞ በሐሳብ ነው ችግር አታውራ ችግር አትይ ችግሩን ኢግኖር አርግና በአእምሮ ማከል ቪዥነሪ ሰው መሆን አለበት ቪዥነሪ ማለት እኮ ስለነገ በአእምሮ የተሻለ ነገር ማሰብ የሚችል ሰው ማለት እኮ ግን መንደራችን ውስጥ ነው ችግነርኒ ነን ችግር ነው የምናወራው አሁን እኔ ችግር ስለማላወራ በጣም ብዙ ሰዎችን ነው ማስደብረው አስደብራቸው በጣም ብዙ ሰዎችን አስደብራለሁ በቃ ችግር አውርቼ አላቅም እኔ ጋር ከመጣ ችግር አላወራ ምክንያቱም እወጣለሁ ከዚህ ህይወት የሆነ ታይም ላይ ይለወጣል ህይወቴ ያሰብኩበት ያለምኩበት ቦታ ላይ ደርሳል ሶስ ከዛ መልካሙን ያወራው ቆያል አለማወቅ እኮ ነው የሰው ድንቁርና ከድንቁርና ጋር ተመቻችቶ መኖር ሰው በአንደበቱ ህይወቱን ያሰረው እንደሆነ ቢያቅ መልካም ነበር እግዚአብሔር እንኳን እንዳይገባበት ነው ያደረገው እግዚአብሔር እንኳን ገብቶ እንዳይረዳው በእቱ ጋር ይገባ ምክንያቱም ጨለማና ብርሃን ህብረት የለውም ክፉን በክፉ አትቃወሙ ሚጠሏችሁን ውደዱ ማለት እኮ ነው ችግሩ መጥፎ ሲሆን እሱን አታወራ በጎ ነገርን አውራ ማለት እኮ ነው ምን ደና ህይወት ኖሮህ ነው እንደዚህ ጥሩ ነገር የምታወራው ደና ህይወት ይኖረኛል አለ እንጂ አለኝም ይኖረኛልም እነሱ ያሰቡት ደና ህይወትም ይኖረኛል of course እኔ አሁንም ደና ህይወት ነው የምኖረው እግዚአብሔር ይመስገን እግዚአብሔር አበርትቶኛል አጠንክሮኛል ለሰዎች ለውጥ ምክንያት አድርጎኛል ከዚህ በላይ ደና ህይወት የለም ያ ገንዘብ ከሆነ ይመጣል ያ ጊዜውን ጠብቆ የማይመጣ ምንም ነገር የለም ያ ሁሉም ነገር ጊዜውን እየጠበቀ ነው እኔ ህይወት ላይ ብዬ ነው ማምነው ችግር የሚያወሩ ሰው ችግር ናቸው በጣም ትልቅ ችግር ናቸው መራቅ ያስፈልጋል ዘመድ እንኳን ቢሆን ዘመድ እናት አባት ቢሆኑ እንኳን ማይወድሻለሁ ብለ ሩቅ ወለ ማታ ጊዜ መተገብተ ከዛ ተቀይረ እነሱን መቀየር መቻል አለ በአንድ ላይ ከመተጣፋ ማለት አንድ ላይ ቁጭ ብለ ቴሌቪዥን ሬዲዮ እየሰማ ደግሞ እንዲያረጉ እንትኑ ሰምተሻል በዚህ ገብታል በዚህ ወጣል ይያሉ ችግር ያወሩ እድሜያቸውን የሚጨርሱ አሉ መራቅ ያስፈልጋል ከእንደዚህ አይነት ሰዎች አሜን ተጠላቸዋል ማለት ሳይሆን አንድ ቦብ ፕሮክተር ይባል ሰው ይያለ ስለዚህ ነገር በጣም ያስተባሪ ታውቃለህ ብዙ ታይም አታሳልፋለ ከእንደዚህ አይነት ችጋራም ከሆኑ ሰዎች ጋር ውጣና ሄዳ ሌላ ቦታ መጻፍ አንብዮ ነገር አድርጋ ማታ ጊዜ ሰላም ነው ወብለ ተቀርባቸዋል ደሞ ሲወዳሉ አሁን በየባሩ ብንሄድ ቡና በሚጠጣበት ቦታ ብንሄድ በየቲክቶክ ብንሄድ ተሰብስበው ሰዎች የሚያወሩት ምንድነው ችግር ያወራሉ አባታቸው እግዚአብሔር አምላክ ለፍቶላቸው ያደረገላቸው በጎ ነገር አይታያቸውም ሰይጣን ወይ አውሮባቸዋል ሰይጣን የሚያደርጋቸው ጥቃቅን ነገሮችን አግዝፈው ያያሉ እግዚአብሔር የሰጣቸውን አይን አያስቡም እግር አያስቡም ንፋስ አያስቡም መብል አያስቡም የዝናቡን መዝነብ አያስቡም ተኝተው መነሳታቸውን በጎ ነገር አያስቡም የሰጣቸውን ደግሞ ኢማጂኔሽን ገብቷል እኔ አንዳንድ ጊዜ የሚያስቀኝ ነገር ሰው በተኛበት ሁሉ እንደ ቅዱስ ዳዊት ለሊት ተነስተ እግዚአብሔርን ማውራት እኮ ትችላል ይቻላል አይገርምም በዚህ ስልኬ አሪፍ ቪዲዮ እኮ ማየት ይችላል አይገርምም አይገርም አንድ ስልኬ ላይ እኮ ወርልድ ክላስ የሆነ ቪዲዮ ማየት ይችላል ይሄን አናስብና ችግር እያወራ በለፈለፉ ባያፍ ይጠፉ እንደሚባለው በአንደበታችን ክፉ ነገር እያወራን ችግሩን እያጎላን በድህነት በበሽታ በጨለምተኝነት ታስረናልና ያሳዝናል ችግር ማውራት አምሮህን ይጎዳል በጣም አሉታዊ ሰው ያደርጋል እኔ ችግር የሚያወራ ሰው ካለ እሺ ችግሩን ንገረኝ አዳምጣለሁ መፍትሄውንም ንገረኝ በዛው ችግሩን ማውራት ምን ጥቅም አለው አሁን ይነሳሉ የእንተና ችግር እንደዚህ ነው የኔ ችግር እንደዚህ ችግሩን ማውራት መፍትሄ ካላመጣ ማውራቱ ምንድነው ጥቅሙ ያጎላዋል ምንም እኮ ጥቅም የለም ህይወቴ ላይ ምንም ለውጥ አያመጣም መፍትሄውን ካወኩት ነው ማውራትም ወይ መፍትሄውን ለሚሰጠኝ ሰው ነው ማውራት ሰዎች ስለ መፍትሄ አስበው ያውቃል እኔ ቢዝነስ አለኝ ወንድሜ ቢዝነስ ጀምር በየቀኑ 50 ችግር ነው ይመጣው 50 ችግር ይሄና ፊክሰው ይሄ መጣ ይሄ you need to be መፍትሄ የሚያይ አእምሮ ከሌለ ትፈነዳል እውነቴን እኮ ነው ማለት መፍትሄ የሚያይ አእምሮ ከሌለ ችግር ብቻ ካየ ሰራተኞችንም ታባራለት ነጫነጫለ እድገቱም አይመጣም ስለዚህ አንድ ሰው ፖዚቲቭ ቲንከር እና ኔጌቲቭ ቲንከር ሲባል ፖዚቲቭ ቲንከር ሰው ችግር እኮ አለ መፍትሄው ላይ ግን ያጎላል ነው ነገሮች የሚሆኑበትን መንገድ አግሉቶ ያያል የሰዎች ጥሩ ነገር ላይ ያተኩራል የሀገሪቱ ገነት አይደለችም ብዙ ችግር አለባት ችግራ ነገር ነው ያለች ግን የኢትዮጵያን ኦፖርቹኒቲ ይፈልግና እዛ ላይ ነው ስታክ የሚያደርገው
ኔጌቲቭ አእምሮ ያለው ሰውስ ስለ ችግር ነው የሚያወራው የሰዎችን ክፉ ነገር አጉልቶ ያያል ነገሮች የማይሆኑበትን መንገድ አርባ ምንጭ ከተማ ውስጥ ቢዝነስ የማይሳካበትን ሺህ መንገድ ሊነግር ይችላል እስቲ ግን አንድ ነገረኝ ብትለው የለም ይላል ይሄው ኃይሌ ሪዞርት እዚህ ጋር ነው ኢንተርናሽናል ደንበኞች አሉት ከ200 በላይ ሰራተኞች አሉት ምግባቸው በጣም አሪፍ ነው ሀገር ላይ አይደለም አፍሪካ ላይ ምርጥ ሊባል ሰርቪስ ካልቸር አላቸው ይሄው እኔና አንተ በተፈጠርንበት ሀገር ላይ የሆነ ፕሪንሲፕል ተጠቅሞ ስኬታማ ድርጅት እየመራ ነው ይሄ ድርጅት ምንድነው ያደረገው እስቲ እንማር ከማለት ይልቅ አይ ኃይሌ ስለሆነ እኮ ነው አይ እሱ ማድለኛ ስለሆነ እኮ ነው እሱ ቆርዋጭ ስለሆነ ነው ብሎ አሁንም ከመማር ይልቅ ችግር ላይ የሚያተኩር አእምሮ ነው ያለ ይበለን ድብና አድርጎ ይበለን ግን ያንተ አካል ጉዳተኛ ሆነ ግን አእምሮ ተጠግኗል መንፈስ ተጠግኗል መጻፎችን እያነበብክ ነው that's amazing ይሄ የሚገርም እይታ ነው ሌላስ ምን መጻፍ አንብበዋል ሌሎች ኢትዮጵያ ውስጥ የተጻፉትንም አንብቤ ያለው ለምሳሌ ኢትዮጵያስ ማን ይመቻል ከሶሻል ሚዲያ ከመጻፍ ከምን ከሶሻል ሚዲያ ብዙ ሰዎች ይመቹኛል ፖዚቲቭ የምታወራ ከሆነ ትመቸኛል የምታወራው ነገር እኔ የሚጠቅመኝ ከሆነ ትመቸኛል ለምሳሌ ማን አለ ፖዚቲቭ የሚያወራው ልንከታተል የሚገባው አንተ ጋር ስለመጣ አይደል ስለጠቀምከኝ ነው ከዚህ ከካሜራ ጀርባ ማውርተናል ትመቸኛል thank you ዶክተር ወዳጅነ ማስተራብነት ይመቸኛል የሚያረጋቸው ነገሮች በጣም ብዙ ሰዎች ሶሻል ሚዲያ ላይ ይመቹኛል የምታስተምር ከሆነ ለኔ የሆነ ነገር የምትጠቅመኝ ከሆነ ትመቸኛል ቫልዩ ክሬት የሚያደርጉ ሰዎች ከመጻፍስ ምህረት ደበበ ዶክተር ምህረት ደበበ ሌላ ሰው ነው የተቀልፈበት ቁልፍ እንዴ ከልብ ወለድ ምናምን አሌክስ አብርሃም ይመችሻል አሪፍ ነው መጽሐፎቹ ዶክተር አሸብር ነው ዙበይዳ የት ነው ያነበብከው ሁሉንም ማለት ግን ከዕለታት ግማሽ ቀን አሪፍ the best ነው ሙዚቃም ወዳለሁ በእውነት የማን አድናቂ ነህ በጣም የሚመቸኝ ሮፍናን ነው ይመቸኛል ለምን በግጥሞቹ የሚያነሳቸው ነገሮች አሁን ብዙ ጊዜ ሰዎች የሚወዱት የሚያተክዘውን ነው እሱ ጋር ግን ያንን አላገኘው ሮፍናን ሙዚቃ ካዳመጥኩ እኔ ውስጥ ፖዚቲቭ ነገር ይፈጠራል really የትኛው አልበም ይመቻል 6 ነጠብራቅ ሰምተዋል ያን ያክል አይደለም ግን ሰምቸዋል ግን 6 ሌላስ ዮሐና አሪፍ ነው ኢዮብን ምናምን ኢዮብም አሪፍ ነው ግን ዮሐና አዲሱን አላዳመጥኩለትም አሁን እዚህ ሰዓት ላይ ሙዚቃ ብዙ አላዳምጥም ሙዚቃ በማዳምጥበት ሰዓት ነው እነዚህ የሚመቹ ብዙ ሰዓት እኔ እናንተ ቁጭ ብንል ለምናወራ ይመስለኛል ግን መሸብን ለበጎ ነው አንዳንዴ ላይፍ ያነቃል ሳትወድ በግድ አንተ እንደዛ ነው ያንከው ካንተ ጋር ለመጀመሪያ ጊዜ በስልክ ሳወራ ፊል ያረኩት ነገር this guy is awakened ብዬ ነው ያሰብኩት ምክንያቱም እኔ በብዙ ልፋትና ድካም ያገኘኋቸውን ዕውቀቶች ብዙ ሺህ መጽሐፎችን አንብቤ ያገኘኋቸውን ዕውቀቶች ላይፍ ግን በሳፈሪንግ እንደሚያነቃ ኢካርቶሪ ለምሳሌ አንብቦ አይደለም የነቃው ላይፍ አነቃው ከዛ በኋላ ነው ያነበበው እና ያን ነገር ነው ያየውብህ ያስከው ህልም በጣም ሂውጅ ነው ትልቅ ነው እንዳታቆም እኔንም ኢንስፓየር አድርገኛል እኔም የራሴ የሆነ ሚዲያ ኢምፓየር ነው መገንባት የምፈልገው የሰዎችን አእምሮ መቀየር ስለምፈልግ ነው ሚዲያ ላይ ያለው ሰዎችን ስለሚቀየር ነው ግን አእምሮ እንዴት ነው የሚሰራው እንደ የመጨረሻ ጥያቄ ካለ አእምሮ ሳብኮንሺየስ እና ኮንሺየስ ማይንድ የሚባሉ አሉ ሳብኮንሺየስ ማይንድ ሚሞሪ ያለበት ትውስታዎች የሚከማቹበት ነው ኮንሺየስ ማይንድ ልማዶች ስሜቶች የሚቀመጡበት ነው ኮንሺየስ ማይንድ ደግሞ የሚያስበው አእምሮ ነገሮችን የሚያየው አሁን አንተን እንድመለከት የሚያደርገኝ ሐሳቦችን የሚያመጣ አጥርቶ ነገሮችን ማየት የሚችለው አእምሮ ነው አሁን ኮንሺየስ ማይንዳችን ነገሮችን ለይቶ አያውቅም በቃ ሁሉንም ነገር ይቀበላል ኔጌቲቭን ኔጌቲቭ ፖዚቲቭን ፖዚቲቭ አይደለም ሁሉንም ነገር ይቀበላል ኮንሺየስ ማይንዳችን ደግሞ ይለያል ኔጌቲቭን ኔጌቲቭ ብሎ ይለያል ፖዚቲቭን ፖዚቲቭ ብሎ ይለያል እና በዚህ ወይ ነው አእምሮ የሚሰራው ሁለቱን ማስታረቅ አለብን the subconscious mind በጣም ፓወርፉል ነው ፓተርኖች ያሉበት ነው ለምሳሌ አሁን ልቤን ይመታልኝ እሱ ነው እጄን እንደሳጣላቀም አስብ ያለ ቁጣቴ እንዲችል አድርገውና ራሱ ነው የሚያደርገው አሁን አንተ በዊልቸር ስትሄድ አብዛኛው ነገር ሳብኮንሺየስሊ ነው የምታደርገው መጀመሪያ ግን ኮንሺየስሊ ታየዋለ ከዛ በጣም ስታደርግ ፓተርን ያደርገውና ራሱ ይወስደዋል ሁለቱን ማስታረቅ ያስፈልጋል I think በእርግጠኝነት ድጋሚ ቀርጬ በጣም ዲፕሊ እንደምንወያይ ተስፋ አደርጋለሁ ግን ምንድነው ስላገኘው በጣም ደስ ብሎኛል one of the best conversations እንደዚህ እንግዶችን ጋብዤ ትልልቅ ኢትዮጵያውያንን ጋብዤ አውርቻለሁና
one of the best flow ውስጥ ገብቼ ያወራሁት በጣም የተማርኩበት የተነቃቃሁበት እና ሰዎችም ደግሞ እንደሚቀየሩበት እርግጠኛ የሆንኩበት ኮንቨርሴሽን ነው። ብዙ ሰዎች በእርግጠኝነት በአንተ እንደሚነኩ ገምታለሁ። ዩቲዩብ ያለው ጋይስ እሱን ይበልጥ ማግኘት የምትፈልጉ ከሆነ ከታች ዩቲዩብን ሜንሽን እናደርጋለን። ግቡና ፎሎ አድርጉት። ጥያቄም ካላችሁ ጠይቁት። በስተመጨረሻ የምትለው ነገር ካለ ድልስ ስራ ቀረብከኝ ሚዲያ ላይ ስላወጣኸኝ በጣም አመሰግናለሁ። እግዚአብሔር ከረዳን ደግሞ በትልቅ ነገሮች እንገናኛለን ብዬ አስባለሁ። እንገናኛለን። Thank you so much. ክብራትና ክብራን ይህን ፖድካስት ለእናንተ ይህንን ተንፍስ ለእናንተ ኦፍ ኮርስ ከፖድካስት የሚበልጥ ተንፍስ ነው ዛሬው ወደ እናንተ ያቀረበላችሁ ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲጀርባ እንገኛለን። ይሞክሩን። እናመሰግናለን። አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄንን ነገር እባካችሁ ደጋግማችሁ ተመልከቱት። ኖት ታውጡ። ኖቱን ኮሜንት አድርጉ። እኛም እንማርበት እንላለን። በቀጣይ ጠቃሚን ተንፍስ እስክንገናኝ ድረስ አባታችን እግዚአብሔር አምላክ ለሁላችንን ጥበብ ማስተዋሉን ውጤትን ፍሬን እንዲሰጠን በጎ ፈቃድ ይሁን። Thank you so much.